ከባህሉ ጋር እንዴት ሊተዋወቁ ቻሉ? ምን አባሽ ሆነሽ ነው ዛሬ ያለሽው? ምን እንግዲህ እንደሚታወቀው አቶ በኃይሉ ማለት ነው በዚህ ልክ ወይዘሮ አልማዝን አስፈራርቶና አስደንግጦ ፍጥርቅ አድርጎ ይዞ ይኸውልሽ እኔ የምልሽን ነገር ካላደረግሽ እኔ ምን እንደማደርግሽ ታውቂያለሽ። ከዛ ሰካራም ባልሽ ነው የምቀላቀልሽ እና ሌላም ደግሞ ማስፈራሪያ ነገሮችን እየተጠቀመ ማለት ነው ሳትወድ በግዷ እንድታስመስል አስገድዷታል። ስለዚህ በዚች ሴትዮዋ አይፈረድም ማለት ነው። በጣም ነው ያሳዘነችኝ እውነት ለመናገር። ለዛም ነው እሷም ሄዳ የሌለ ነገር ቀባጥራለች ማለት ነው። ጭራሹንም ምንም የሌለ ታሪክ የሌለ ትርክት እያወራች ነበረ። አንቺ እኮ ህፃን ሆነሽ እንዲህ አርገሽ እያለች ብሌንን እንግዲህ ብዙ ነገር ስትላት ነበር። በጣም የሚገርመው ግን አንድ ቦታ ላይ ተሳሳተች ማለት ነው። ምክንያቱም ያው ብዙ ባወራን ቁጥር ብዙ ነገራችን ይመዘናል። እሷ ደግሞ እንግዲህ ብዙ በተናገረችው አንዱ ግን ትልቅ ስህተት፣ ሁሉም ስህተት ቢሆንም አላስተዋሉም፣ ምክንያቱም ስለማያውቁ ማለት ነው። ነገር ግን ሁለተኛ ክፍል እያለሽ ምናምን እንደማለት ዘላ አራተኛ ክፍል ሆነሽ ደግሞ ስትል፣ በነገራችን ላይ አራተኛ ክፍል ማስታወስ የምንችለው ነገር ነው፣ ብዙ ሩቅ አይደለም፣ በተለይ ለብሌንም ቢሆን ማለት ነው። በዛ ላይ ደግሞ አራተኛ ክፍል የሆነችው ማን ጋር ሆና ነው? ወይዘሮ ገነት ጋር ሆና ነው። እና አራተኛ ክፍል ነች ደግሞ የሆነ ጊዜ ብላ ስትቀጥል ውርደት እና በዛ ቅጽበት ነበር እንግዲህ ሰላም ቃልና አልማዝ የሆነ ነገር እንዳላቸው ያስተዋለችው። ስለዚህ አሁን ላይ ቃልና እንዲሁም ደግሞ ወይዘሮ አልማዝ የሆነ ተልእኮ እንዳላቸው ወይዘሮ ሰላም አውቃለች ማለት ነው። በሌላ በኩል እንግዲህ ዳጊ ስራውን እየሰራ ነው። ዳጊ እንግዲህ ያው እሷ እንዳጣላችሁ ማለትም በየደቂቃው ለካ በየጊዜው ብሌን የምትቀያየረው አንዴ ሌላ ሰው አንዴ ሌላ ሰው የምትሆነው ለካ በአንቺ ምክንያት ነው ብሎ የቃልን ሴራ አውቆባታል ማለት ነው። እና በስተመጨረሻ አይ ምንም ችግር የለውም በራስሽ አንደበት እንድትናገር ያደርግሻለሁ በማለት የራት ግብዣ አዘጋጅቶላታል ማለት ነው። በዚህም የራት ግብዣ ላይ እንግዲህ በዚህ መልኩ ማለት ነው ተገባብዘዋል። በጣም ዘይገርም የሚያስብል ነው በእውነቱ። እናም እንግዲህ በዚህ መልኩ ከተገባበዙ በኋላ ማለት ነው እየጠጡ ነው። ግን በጣም ያሳዝነው ነገር ወደ እሱ ከመሄዷ በፊት ምን ብታረግ ጥሩ ነው? ቃል ብሌንን ጠርታ ብሌንን ለመጉዳት ብሌንን ስሜቷን ለመንካት ዛሬ ዳጊ ጋር እራት አለኝ ብላ አለባበሷን እንደዚህ ለብሳ ምን ብላ አሳየቻትና ጭራሽ ላድር ስለምችል ለሰላም ጓደኛዋ ጋር ነች በያት። ንቀቷ ማለት ነው ለሰላም። ምክንያቱም ብሌን ሁሉንም ሚስጥር እንደምታውቅ አሁን ላይ ቃል ታውቃለች። ብሌን ቃል የሰላም ልጅ እንዳልሆነች ብሌን ታውቃለች። ይህንን ደግሞ ራሷ ቃል ማውቃለች እና ኬር የላትም። እና ለሰላም ግን ከኔ ሌላ ልጅ የለሽም፣ ለምሳሌ እንኳን ብለሽ ብሌን ልጄ ብትሆን ኖሮ እንደዚህ አድርጌ አላናገራትም ወይዘሮ ገነትን። ምን አስበሽ ነው ወይዘሮ አልማዝ ተሳስተሻል ብለሽ ለምን ተናገርሻት? ለምን እውነተኛ ልጇ ስለሆነች ለምሳሌ ራሱ እንድትጠቀም አትፈልግም። ለምን ወይዘሮ ሰላም ምን ብላለች? ሰላምዬ ምን አለች? እኔ ይቅርታ አድርጎልኝና ሰላምዬ በጣም ነው የምወዳት፣ በጣም ነው የምታሳዝነኝ። የምር ልጇ አጠገቧ ሆና በሌላ ሰው ግን ስትበላ ስትታይ ስታሳዝን እና እንደው ግን አልማዝ ጥሩ እኮ አልሰራሽም። እኔ አንቺን ብሆን ግን ገነትን በዚህ መልኩ አይደለም ማናገራት የነበረው። እንዴት እንደዚህ ትያታለሽ? አለች። ለምን አንገት ስላላት፣ ለምን ማሰብ ስለምትችል ማለት ነው። እዚህ ጋር ግን ማሰብ የማይችሉት እነ አቶ በኃይሉና እንዲሁም ደግሞ በተለይ ደግሞ አቶ ላይኩንና ቃል እንዲሁም ደግሞ እቺ አሁን የመጣችው እናት ነኝ ባይቷ ራሷን ማሰብ ላይ ትንሽ ስለሚቀራቸው ይመስለኛል እንደዚህ የሚያደርጉት። በጣም እኮ ነው የሚያሳዝነው እውነት። እና እንግዲህ ታዲያ ሰላም በጣም ነው የታዘበቻት። እኔ ደስ ያለኝ ነገር ሰላም መንቃቷ ነው። ሰላም ብቻ አይደለችም አሁን ላይ ብሌንም ነቅታለች። ብሌንም ሊሸጡ ሲያስማሙኝ ይገባኛል የሚባለው አይነት ዘዬ ገብቷታል። ምክንያቱም ምን አለች? በጣም ገርሟት በጣም ነው የደነገጠችው ሁላ እና ምን ብትል ጥሩ ነው እዚህ ጋር ማለት ነው። አሁን ላይ ግን ቃልና እች ሴትዮ የሆነ ነገር አላቸው ብለው የጠረጠሩት ማን ናቸው? በነገራችን ላይ ወይዘሮ ገነትም ያው ጆሮ አልሰጠው ብላ ነው እንጂ እሺ ብላ ብትሰማው ኖሮ ዳጊ እየነገራት ነበረ። ምነግርሽ ነገር አለኝ፣ ብሌን አደጋ ላይ ነች፣ እቺ አሁን የምትመጣዋ ሴትዮ ሲል፣ ወይዘሮ ገነት ደግሞ የልጄ ደስታ ቀን የሚያስከፋ ነገር መስማት አልፈልግም ብላ እምቢ አለች እንጂ ብላ ብትሰማው ኖሮ
ያንን እውነት ይነግራት ነበር ለገነት ማለት ነው። ግን እንግዲህ ትጠነቀቅ ነበረ። በጣም የሚገርመው ነገር ግን እሷን መስማት አልፈለገችም። እሱም እንግዲህ ደግሞ መናገር ፈልጓል። ነገር ግን ያው የሚሰማው አጣ። ስለዚህ ነው ለብሌን መንገር አለብኝ ብሎ ወሰነ ማለት ነው። በነገራችን ላይ የዳጊ ውሳኔ በጣም ደስ የሚል ነው። ቀጥታ ለብሌን ለመናገር ሲሄድ ማን ቢመጣ ጥሩ ነው? ቃል መጥታ እንግዲህ ዳጊዬ የኔ ውድ የኔ ቆንጆ፣ ወይኔ ሴት ልጅ በዛ ልክ ግን ፈጣጣ መሆኑ ጥሩ ነው ውዶቼ? እኔ ጥሩ ነው ብዬ አላስብም። እስቲ የቃልን ነገር እየተመለከታችሁት ማለት ነው። እንደዛ ፈጣጣውና ቆንጅዬ፣ ሴት ልጅ ግን ወንድን ቆንጅዬ ይላል። እንዲህ እኔ በጣም ነው ሳቄ የመታኝ። እንግዲህ እሷ ሴት ልጅ ናት፣ ወንዱን ማለት ነው ዳጊን ቆንጅዬ ቆንጅዬ ነገር ነህ እኮ የኔ ቆንጅዬ እያለች 10 ጊዜ ቆንጅዬ እያለች ነበረ። እናም እንግዲህ በዛ ልክ ወንድ ልጅን ማቅበጥበጥ መልካም አይመስለኝም፣ ምንም ብትወደውም ማለት ነው። በእርግጥ እሷ እኮ ወደው አይደለም፣ ወደው አፍቅራው ምናምን ነገር ሳይሆን፣ ነገር ግን ለሱ እንዴት ነው በጣም ቆንጅዬ ነህ የኔ ውድ የኔ ምናምን እያለች የነበረው በዛ ልክ ማለት ነው። ብሌንን ለማስቀናት ነው። ለምን ብሌን እዛ ጋር በራፍ ከፍታ እየሰማች እንደሆነ ቃል አይታለች። ስለዛም ነው ተመልሳ እንደገና ወደኋላ ተመልሳ ምን አለች? ዳጊዬ እስክንገናኝ ትናፍቀኛለህ ዳጊዬ ብላ ሳመችው ማለት ነው። አይናውጣ እና እንግዲህ በጣም ነው አይናውጣ የሆነችው በነገራችን ላይ በጣም ሲበዛ። እንግዲህ በዚህ ልክ ለምን እንደዚህ ሆነች የሚለው ለሁላችንም ጥያቄ ቢሆንም ማለት ነው። ታዲያ እንግዲህ አሁን ላይ ቃል ይህንን ያክል እያደረገች ያለችው ማለት ዳጊን በዚህ ልክ ማሽበልበል ያስፈለጋት ስለምንድን ነው የሚለውን ደግሞ ስናወራ በጣም ይገርማል በጣም። እና እንግዲህ አሁን ላይ ታዲያ ምን ሊፈጠር ይችላል ስንል ያው እንደሚታወቀው ዳጊ የሚወደው ብሌንን ነው። ዳጊ የሚወደው ብሌንን ነው። ስለዚህ አሁን ላይ ሊጠቀምባት ስለፈለገ ነው እንጂ ለሌላ አይደለም። አሁን ላይ ቃልን ወዷት ቃልን አፍቅሯት ቃል ላይ ፎንቅቆ ምናምን ነገር እንዳልሆነ ግልጽ ነው ማለት ነው። ነገር ግን ሊጠቀምባት እሷን እያሽመለበላት ያለው የሆነ ፍንጭ እንድትሰጠው ለማድረግ ፈልጎ ነው። በጣም ይገርማል። እና እንግዲህ አሁን ላይ ታዲያ ቃል በዚህ ልክ ደግሞ መጥፎ ልትሆን የቻለችው ስለምንድን ነው? አስቡት። ቃል አሁን ገና ልጅ ናትኝ። ቢያንስ እንኳን እያየች ነው እያወቀች ነው ሰላም የብሌን እናት እንደሆነች። የብሌን እናት የሆነችዋን ሰላምን ደግሞ የእሷ እናቷ ሳትሆን እናቴ ናት ብላ አስመስላ እየኖረች ነው። አስባችሁታል? አሁን ብሌን ምንም አላደረገችም። እናቴ መጣችልኝ ብላ ተደስታ ያችን የምታምር ቀሚስ ለብሳ ነው የወጣችው። ነገር ግን እሷ ለምን ይህን ለበስሽ? ገና ለገና እናቴ ትመጣለች ብለሽ ነው? ሂጂና አውልቂ ቀይሪ ብላ አስቀየረቻት ማለት ነው። በጣም ነው የሚያሳዝነው። እና ቃል መጨረሻዋ ላይ ግን በጣም ነው የሚገርመኝ። እኔ መጨረሻዋን የናፈቀኝ የቃል ምክንያቱም አንዴ በህልሟም አንዳንዴ ፈጣሪ በህልምም ይነግረናል። እኛ ግን የሆነ እንትን ነው ቅዠት ነው ብለን ዝም እንላለን። ቃል መጋለጧን ራሷ በህልሟ አይታለች። እንዴት ስታረጋት እንደነበረ ሰላም አንቺ በፍጹም የኔ ልጅ አይደለሽም፣ የኔ ልጅ ብሌንዬ ብቻ ናት ያለች ጊዜ ማለት ነው። እና ኦልሬዲ ማወቋ የማይቀር ነገር ነው። በተለይ አሁን ላይ ለወይዘሮ ሰላም ተገልጦላታለኝ። ምን አለች? እነዚህ ሁለቱ ሰዎች የሆነ ነገር አላቸው ብላለች። ኦፍኮርስ የሆነ ነገር አላቸው። በተለይ ደግሞ አቶ ባህሉ ሁለቱንም እየተጠቀመባቸው ነው። አስቡት እንግዲህ ወይዘሮ አልማዝም ምንድን ነው ያላት? እንቅ አድርጌ ነው የምጥልሽ ይህንን ነገር ባታሳኪ። እኔ እቺ ልጅ በጣም የመንገዴ እንቅፋት ሆናብኛለች። መንገዴ ላይ እንቅፋት የሆነብኝ ሰው ቢኖር እሷ ናት። ስለዚህ እችን እንቅፋት የሆነች ልጅ ከዚህ መስመር ማስወጣት አለብኝ። ለዚህ ደግሞ አንቺ ታስፈልጊኛለሽ። ይህንን ካላደረግሽ ግን እኔ የማደርገውን እኔ አውቃለሁ ብሏል ማለት ነው። ስለዚህ ምን ሊያረጋት ነው ካልን ያው ከምትጠላው በእርግጠኝነት መቼስ የሚሰክር ሰው የሚደበድብ ይሆናል። ከባድ ነገር የሚያደርስ ይሆናል። እዛ ሰካራም ባልሽ ነው የምጨምርሽ ብሏታል። ያንን በመፍራት ያንን በቃ እንዳይሆንብኝ ብላ ፈርታ ነው ወይዘሮ አልማዝ እንደው አደራህን ያንን እንኳን እንዳትወስደኝ እንዳታደርግብኝ ብላ በዚህ ልክ መከራዋን እያየች ያለችው እየተጋጋጠች ያለችው ማለት ነው። ይገርማል። እውነት ለመናገር ወይዘሮ ገነት እንዴት እንዳሳዘነችኝ የምር አንጀቴን ነው የበላችሁ። ልጅን እንግዲህ አስቡት። አልማዝ ገና ከመምጣቷ የተባለችው ምንድን ነው? አስጠንቷታል፣ አስተምሯታል። ምን ብሏታል? ከአረብ ሀገር የመጣሁት ባዶ እጄን ነው። ስለዚህ አሁን ወደ ክፍለ ሀገር ወደ ቤተሰቦቼ መቀሌ ይዣት ልሄድ ነው። መቀሌ ይዣት እሄዳለሁኝ። ምክንያቱም ቤተሰቦቼ እሷን በጉጉት እየጠበቁ ነው። ከንብረቴ ሁሉ ቀሪዬ ልጄ አንድያ ልጄ ብሌኔ ብቻ ናትኝ። ሌላ ነገር የለኝም።
ስለዚህ ይዣት እሄዳለሁ ብላ እንኳን እንደው በትዕግስት እንደው ይቅርታ እንደው ወይዘሮ ገነት ስላሳደግሽልኝ አመሰግናለሁ። አሁን ግን ቤተሰቦች ላይ ዋስ ስለሆነ ለወስዳት ነው፣ ባይሆን እየመጣችም ትጠይቅሻለች ምናምን አላለች። ምንድን ነው ያለችው? አይ እንግዲህ እንዴ እኔ እንኳን ልጄን ሳላገኛት ኑሬ የለ እንዴ ምንድን ነው ታዲያ? ብቻ በጣም ነው የተኮሳተረችው ማለት ነው። ታዲያ እዚህ ጋር ግን ወይዘሮ ገነት በጣም እዚህ ቀሚሷን ለብሳ ራሱ ብሌን እያየቻት እያለ ምን ነው የኔ ልጅ ሆነሽ ቢሆን ምን ነው አብራክ የክፋይ ሆነሽ ቢሆን ብሌኔ፣ አንቺ እኮ ከመጣሽ በኋላ ኑሮዬ ሁላ በራ፣ ብርሃን እኮ ሆነልኝ ልጄ። እንግዲህ አስቡት፣ ብሌን እኮ አሁን ነው ገና እዚህ ሰው ቤትም ሰርታ የሁለት ወር ትንሽ ሳንቲም የሰጠቻት እንጂ እሷ ናት እየለፋች ምን እያለች ጽዳት እየሰራች ስታኖራት የነበረው ብሌንን ያሳደገቻት። ነገር ግን በቃ ልጆች ደስታ ናቸው። እውነት ለመናገር ልጆች የደስታ ምንጭ ናቸው። እና አንቺ ጋር ሁኜ ብርሃን ነበረ። ስለዚህ አሁን ወደ ጨለማ ህይወቴ ልመለስ፣ የወላድ መካን ሁኜ አይደለም እና ልመለስ። እንግዲህ ዳግን የመሰለ ልጅ እያላት ባለመተዋወቅ ማለት ነው። ወደ ጨለማው ህይወቴ ልመለስ ልጄ፣ በቃ አንቺ እኮ ነሽ የምትሄጂው ብሌኔ ብላ ብቻ በጣም አልቅሳ ስትወጣ ብሌን ወይዘሮ ገነት እንድትከተል ስትል ወይኔን ወይ እሷን ምረጭ፣ እንዴት አይነት እናት ናት ይህች እናት ብትሆን ማለት ነው። እና አሁን ላይ ግን ብሌን ሁሉንም ነገር ነቅታለች ማለት ነው። የበኃይሉን ስልክ አንስታለች። በመግቢያው ላይ እንዳስቀመጥኩላችሁ እንዳያችሁት እንደ ቪዲዮ። ስለዚህ ሰላምና ብሌን አሁን ላይ ነቅተዋል። እናትና ልጅ መሆናቸውንም በቅርቡ ያውቃሉ ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ተወዳጆች። ሼር አድርጉ ውዶቼ ማሮቼ። ሰላማችሁ ይብዛልኝ በድጋሚ ባይ ባይ።